እኔ በግንድ ነው መሰየም ያለብኝ። ግንድ ማለት ክርስቶስ ነው። ምን ማለት ነው? አቶ አርአያ ግንዱን መሆን የምፈልገው እያለኝ ነው። ቅርንጫፉን ለምን መሆን እፈልጋለሁ? አዎ አጋንንታዊ ውጤት ያመጣል ብዬ አምናለሁ። ጋዲዝም ለሰው ልጆች ከእግዚአብሔር ዘንድ የተሰጠ ቅዱስ የህይወት መመሪያ ኒው ኤጅ ሙቭመንት ነው እንበለው። እሱ እንግዲህ ደስ እንዳለሽ ብዩ። ሴቶች ላይ በተለየ መልኩ ተጽዕኖ ያሳድራሉ። እንዳትሸወዱ። ከሰው ጋር መጣላት ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሚባለው ክፍል ብዙም አይመስጠኝም። በህይወታችን እንዴት ኤክሰርሳይዝ እናድርግ? ከቅዱስ ቁርአን እንጠቀማለሁ ይቻላል። በመሰረቱ አንድ መጽሐፍ ቅዱስ ስለተባለ ቅዱስ አይደለም። ከዮጋ ይልቅ ለምን ጂም ሰጀስት አታደርጉ? ዮጋ ማለት እኮ በጣም ሲምፕል ነገር ነው። ማለት ምንድነው? በጣም ሲያካብዱት ደግሞ አያለው። እኔ እውነት ነው። ዮጋ የሚሰጥሽ ውጤት ጸሎት አይሰጥሽም። መስረቅም መዋሸትም አይችሉ። በሰይጣን ፈረስ እየሄዱ ነው። ችግር ያመጣል ብዬ እኔ አምናለሁ። ታላቅነቱ አምላክነቱ ከፍ የማደርግበት ቴክኒክ ነው። እነሱ ማስፈራሪያ ይመስለኛል። ሁሉም ልብ ውስጥ አለ። ተውት፣ አፍርሱት። መቼም ሰይጣን አይሆንም፣ ሰዎች ነው የሚሆኑ። ባዶ ትሆናለህ። ከሳይንስም ሊያመጣ ይችላል። አቶ አርአያ ከየቱ ጋር መድበው? ጋዲዝም ማለት አምላካዊነት። ሰላም ጤና ይስጥልኝ ውድ የኒቤሮ መልቲሚዲያ ቤተሰቦች እንደምንከረማችሁ። ዛሬም ደግሞ በኒቤሮ መልቲሚዲያ የተዘጋጀ በሚቀርበው በሌላኛው ገጽ ፕሮግራም ላይ የጋዲዝም መስራችን አቶ አርአያን ይዘን ተገኝተናል። አብራችሁን ቆዩ። አቶ አርአያ እንደምን አለክ? እግዚአብሔር ይመስገን። ሰላም ነህ ወይ? እግዚአብሔር ይመስገን። እስኪ ከደረሱኝ ከእናንተ አንዳንድ ሀሳቦች ጋዲዝም ለመረዳት በሞክርም ትንሽ ከበደኝና ይሄ ነው የምትለው ነገር እስኪ አስረዳ። አመሰግናለሁ። በቅድሚያ ስሜ አርአያ ከበደ ነው የሚባለው። የጋዲዝም መስራች ነኝ። የጋዲዝም ዓላማ ሳስረዳ መጀመሪያ ዓለም አሁን ያለችበትን ሁኔታ ከመግለጽ ወይም ደግሞ ምን ትመስላለች የሚለውን ከመረዳት እንነሳ። ስለዚህ ዛሬ ዓለማችን ስንመለከታት በቴክኖሎጂና መሰል ዘርፎች ላይ የደረሰችበት ከፍተኛ ስኬት ቢኖርም በውስጣችን ግን በከፍተኛ ፍርሃት፣ ጭንቀትና የግንኙነት ቀውስ ውስጥ ተዘፍቀን እንገኛለን። ይህም ሳይበቃ የብዙ ሀገራት እርስ በርስ ጦርነቶች፣ የህዝቦች መፈናቀል፣ ግፍ፣ ረሃብ፣ ግለኝነትና ኃጢአተኝነት ተንሰራፍተዋል። የሰው ልጅ እንዲኖረው የሚመኘው ሁለንተናዊ ስኬት ከውስጡ ጠፍቶ ከውጭው ዓለም እየፈለገው ይገኛል። ይህ ሁሉ ችግር የመነጨው ግን ህይወታችን የተመሰረተባቸው 5 የጋዲዝም ምሰሶዎች ማለትም አንደኛ ከፈጣሪያችን ጋር፣ ሁለተኛ ከራሳችን ጋር፣ ሶስተኛ ከቤተሰባችን ጋር፣ አራተኛ ከማህበረሰባችን ጋር፣ አምስተኛ ከተፈጥሮ ጋር ሊኖረን የሚገባው ጤናማ ግንኙነት መገንባት ባለመቻላችን ነው ብዬ ነው የማስበው። ኦኬ። ስለዚህ በዚህ ሀሳቦች የተነሳ ጋዲዝም ለመመስረት ወሰንክ፣ ተገደድክ። ምን ያክል ጊዜ ሆነው ጋዲዝም ከተቋቋመ? ማለት ጋዲዝም በመጀመሪያ ሃይማኖት አይደለም። ጋዲዝም ሁለንተናዊ የህይወት ፍልስፍና ነው። ያ ማለት ምን ማለት ነው? ከሁሉም ሃይማኖቶች የሚወስደው ጠቃሚ የሚባሉ እሴቶች አሉ ማለት ነው። ሃይማኖት ተቋም ሆነ ግን የሃይማኖት ተቋሞች የሚከውኗቸው ሚናዎች ግን አይጫወትም። ነገር ግን ከሃይማኖት ተቋማት ጋር ሆኖ እነዚህ ቅድም የዘረዘርኩልሽ አሉ የጋዲዝም መሰረታዊ ምሰሶዎች የሚባሉ እነዛ ሊያሳኩ የሚችሉ እነዛ ወደሚፈለገው ውጤት ማለትም የጋዲዝም ዋና ዓላማ ቅድም እንደገለጽኩልሽ መጀመሪያ ስያሜው ምንድነው? ጋዲዝም ማለት አምላካዊነት ማለት ነው፣ ወይም ደግሞ እግዚአብሔራዊነት ማለት ነው። ስለዚህ የጋዲዝም ምሰሶዎች ደግሞ እነዚህ ይህንን መሰረታዊ ሀሳብ መሰረት አድርጎ ቤዝ አድርጎ ነው የተገነባው ማለት ምን ማለት ነው? ሰው በምድር ላይ ሲኖር ጤናማ፣ ደስተኛና ስኬታማ መሆን አለበት። ይሄ የጋዲዝም አቋም ነው። በምድር ላይ ሰው ሲኖር ጤናማ መሆን አለበት፣ ደስተኛ መሆን አለበት፣ ስኬታማ መሆን አለበት። ይህንን ማሳካት የሚችለው ግን ቅድም የዘረዘርኩልሽ 5 የጋዲዝም ምሰሶዎች በህይወቱ ተግባራዊ ማድረግ ሲችል ነው። አልበለዛ አይመጣለትም። ለዛ ነው ሙሉ የማይሆነው ህይወታችን፣ ደስታችን፣ ሰላማችን፣ እድገታችን ሙሉ አይሆንም። ይሄድና ይቋረጣል፣ ይፈርሳል። ለምን? የተገነባበት መንገድ ጤናማ በሆነ መንገድ አይደለም። ያ ማለት ምን ማለት ነው?
የጋዲዝም 5 ምሰሶዎች አንድ ሰው ጤናማም ደስተኛም ስኬታማም እንዲሆን ያደርጋሉ ብዬ ሳስብ ወይም ስናገር ዝም ብዬ አይደለም። አንድ ሰው የመጀመሪያው ከፈጣሪ ጋር ጤናማ ግንኙነት ካለው አምላኩ የሚያውቅ ከአምላኩ ጋር ጤናማ የሆነ ህብረት ለሱ የሚገባውን ክብር እየሰጠ መኖር ከቻለ ያንን ማሳካት የሚችልበትን ምቹ ሁኔታ ፈጠረ ማለት ነው። በሁለተኛ ደረጃ እሱ ላይ አይቆምም። አንድ ሰው ጤናማ ደስተኛና ስኬታማ የሚሆነው ከራሱ ጋር ሲስማማ ነው። ራሱን ሲያውቅ፣ ራሱን ሲወድ፣ ራሱ ምን መሆን ነው የምፈልገው፣ እንዴት ነው መሆን የምችለው፣ ምንድነው አቅሜ፣ ምንድነው ደካማ ጎን የሚለው በሚገባ ለይቶ ማወቅ ሲችል ነው። በሶስተኛ ደረጃ ደግሞ አንድ ሰው ጤናማም ደስተኛም ስኬታማ መሆን የሚችለው ከቤተሰቡ ጋር ያለው ሪሌሽንሺፕ ነው። ባል ከሚስቱ፣ ልጆች ከወላጆቻቸው፣ አጠቃላይ ፋሚሊ የምትለው የኔ የምትዩ የቅርብ ቤተሰብሽ ከሱ ጋር ያለው ግንኙነትሽ ህይወትሽ ይወስነዋል ማለት ነው። በአራተኛ ደረጃ አንድ ሰው ጤናማ ደስተኛ ስኬታማ የሚሆነው ከማህበረሰቡ ጋር ያለው ግንኙነት ነው። ያ ማለት ከእግዚአብሔር ጋር ጥሩ ግንኙነት ሊኖረው ይችላል። ከራሱም ጋር ጥሩ ግንኙነት ሊኖረው ይችላል። ከቤተሰቡ ጋር ጥሩ ግንኙነት ሊኖረው ይችላል። ከማህበረሰቡ ጋር ጥሩ ግንኙነት ከሌለው ግን ሙሉ አይሆንም፣ እድገቱ ፌል ያደርጋል ማለት ነው። ስለዚህ አራተኛው ምሰሶ ከማህበረሰብ ጋር ጤናማ ግንኙነት መገንባት ነው። አምስተኛና የመጨረሻ ደግሞ አንድ ሰው ጤናማ ደስተኛና ስኬታማ መሆን የሚችለው ከተፈጥሮ ጋር ጤናማ ግንኙነት መገንባት ከቻለ ነው። ያ ማለት ምን ማለት ነው? እግዚአብሔር ፈጥሮ የሰጠን ዓለም አለ። ለኛ አስፈላጊ ናቸው ብሎ የሰጠን ነገሮች አሉ። ከነዚህ ነገሮች በሚገባ እነዚህን ማወቅ፣ እነዚህን መውደድ፣ እነዚህን መጠበቅ፣ እነዚህን መንከባከብና እነዚህን መጠቀም አንድ ሰው ሰክሰስፉል ሊያደርጉት ይችላሉ ወይም ደግሞ ሁለንተናዊ ስኬት ሊያጎናጽፉት ይችላሉ ነው የጋዲዝም ኮንሴፕት ንድፈ ሐሳብ። በጣም ጥሩ። ሌላኛው ጥያቄ እየዘጋን ከስር እየጨረስን ስንሄድ ጥሩ ነው ብዬ ስለማስብ ምን ያክል ተከታዮች አሉት ይህ ሐሳብ ወይም ይሄ ፍልስፍና ምን ያክል ተከታዮች አሉት? ማለት እኔ መጀመሪያ ምን ያክል ጊዜስ ቆይተዋል በእኔ ህይወት በአንተ ህይወት? ከዛ ምን ያክል ተከታይ ደግሞ ማፍራት ቻለ? ተከታይ ገና አሁን ሐሳቡ አሁን ነው ሞር ወደ ህዝቡ ለማቅረብ አስቤ እየሰራው ያለው ግን በእኔ ህይወት ነው። በእኔ ህይወት ግን የጋዲዝም እሳቤ ከሁሉም ሰው ጋር አስማምቶ የሚያኖረኝ ነው። ከአምላኬ ጋር አስማምቶ የሚያኖረኝ ነው። ከቤተሰቤ ጋር አስማምቶ የሚያኖረኝ ነው። ከማህበረሰቤ ጋር አስማምቶ የሚያኖረኝ ነው። ከተፈጥሮ ጋርም አስማምቶ የሚያኖረኝ ነው። ያ ማለት ምን ማለት ነው? ለምሳሌ ማህበረሰብን በምናነሳበት ጊዜ ብዙ ጊዜ ማህበረሰብ የሚባለው ጽንሰ ሐሳብ ብዙ ጊዜ ተግባራዊ የሚያደርጉት በሚመስላቸው ሰው ላይ ነው። ለምሳሌ አንድ ሰው የኔ ማህበረሰብ የሚላቸው ክርስቲያን ከሆነ ክርስቲያን ናቸው የሚላቸው ነገሮች ለይቶ ነው የኔ ማህበረሰብ የሚለው፣ ወይ ሙስሊም ከሆነ ደግሞ ሙስሊም የሚለው ነው ለይቶ የኔ ማህበረሰብ የሚለው። ወደ ክርስትናው ዓለም ስንሄድ ደግሞ ካቶሊክ የሚባለው ማህበረሰብ ነው አንድ የካቶሊክ ሜምበር ማህበረሰብ የሚለው። ኦርቶዶክስ ወደሚለው ስንሄድም የኦርቶዶክስ ሜምበር የሆነ ነው እንደ ማህበረሰብ የሚቆጥረው። ወደ ፕሮቴስታንቱ ዓለም ስንሄድም እንደዛው ነው። ነገር ግን እንደዛ አይደለም፣ ይሄ ስህተት ነው። ማህበረሰብ በጋዲዝም እሳቤ ሰው የሆነ ሁሉ ሃይማኖቱ ምንም ይሁን፣ ብሔሩ ምንም ይሁን፣ የቆዳ ቀለሙ ምንም ይሁን፣ ጾታው ምንም ይሁን፣ የኢኮኖሚ ደረጃው ምንም ይሁን፣ የትምህርት ደረጃው ምንም ይሁን የኔ ነው፣ መሰሌ ነው፣ ወገኔ ነው ብሎ ማወቅ አግላይ አይደለም ነው። የስ አግላይ አይደለም። በቃ እዚህ ላይ ነው ልዩነቱ። ሁሉን አቃፊ ነው። እንደዛ ካልሆነ አይመጣልሽማ። ስለዚህ የጋዲዝም ጽንሰ ሐሳብ ወይም የጋዲዝም እሳቤ ሰዎች ጤናማ ደስተኛና ስኬታማ ያደርጋቸዋል ስል በዚህ አስተሳሰብ የተቃኘ የስነ ልቦና ውቅር ይኖራቸዋል ብዬ ስለማስብ ነው። ስለዚህ ምን ያክል ተከታዮች አሉት? ተከታይ አለው ማለት ትክክል አይደለም ነው ወይስ? ማለት ሁሉም ሰው ይከተለዋል ብዬ ነው የማምነው እኔ። ማለት ሁሉም ልብ ውስጥ አለ። ነገር ግን እኔ እንደ አንድ የዚህ አስተሳሰብ በባለቤትነት እጄ ማራምደው ይሁን እንጂ ሁሉም ሰው ውስጥ ያለ አስተሳሰብ ነው። ስለዚህ ተከታዩ ሁሉም ሰው ተከታይ ነው የዚህ አስተሳሰብ ብዬ ነው የማስበው። ያ ማለት ምን ማለት ነው? ሁሉም ሰው የጋዲዝም ተከታይ ነው። ያ ማለት ጋዲስት ነው ማለት ነው። በጋዲዝም አባባል ሁለት ነገሮች አሉ። የጋዲዝም 5 ምሰሶዎችና በኋላ የምዘረዝርልሽ 9 መሰረታዊ መርሆች ደግሞ አሉ። 9
መመሪያዎች አሉ የሚተገበሩ የተግባር መመሪያዎች የሚባሉ። ጋዲዝም 5 ምሰሶዎች አሉ፣ 9 ደግሞ የተግባር መመሪያዎች አሉ። እነዚህ ነገሮች አውቀው የሚተገብር ሰው ሁሉ እንደ ግለሰብ ጋዲስት ነው፣ እንደ ማህበረሰብ ደግሞ ጋዲስቶች ናቸው ማለት ነው። ስለዚህ አምነውም ሲሆን ሳያምኑ እዚህ ነገር ከተገበሩት ማመን ማለት እኮ ያንን አይዲዮሎጂ ተቀብሎ በህይወት አፕላይ ማድረግ መቻል ነው። ኦኬ። መጽሐፍ ቅዱስና ቁርአንን ይቀበላል ወይንስ የራሱ መጽሐፍን ጠብቀ? ጋዲዝሙ ቅዱሳት መጻሕፍት አሁን ያሉ ለሁሉም የሚገባቸው ክብር ሰጥቶ ከሁሉም የሚማር ለሁሉም ጥብቅና የሚቆም ነው እንጂ የራሱ መጽሐፍ የሚባል ነገር የለውም። ምክንያቱ ጋዲዝም በራሱ የቆም አይደለም፣ ከቅዱሳት መጻሕፍትና ከቅዱስ ቁርአን የተቀዳ አስተሳሰብ ነው። ስለዚህ አንድ ኮሌክቲቭ የሆነ መጽሐፍ ይኖረዋል ወይንስ ሁለቱም በየራሳቸው መንገድ ይምሩና? አሁን በጋዲዝም እይታ ምንድነው? ቅድም የዘረዘርኩልሽ 5 ምሰሶዎች አሉ። እነዚህ 5 ምሰሶዎችን በሚገባ ለማሳደግ ለመተግበር የሚያስችሉ ጽንሰ ሐሳቦች፣ መረዳቶች ከቅዱሳን መጻሕፍት ያመጣል። ከሳይንስም ሊያመጣ ይችላል፣ ከሌሎችም ሊያመጣ ይችላል። ያ ማለት ምን ማለት ነው? ከሁሉም ቦታ የሚጠቅም ነገር አለ ብዬ ነው የማምነው እኔ እንደ አንድ የጋዲዝም መስራችነቴ። ሁሉም ላይ ጠቃሚ ነገር አለ። ኦርቶዶክስ ውስጥ ብዙ የሚጠቅም ነገር አለ። ካቶሊክ ውስጥ ብዙ የሚጠቅም ነገር አለ። ፕሮቴስታንት ውስጥ ብዙ የሚጠቅም ነገር አለ። እስልምና ውስጥ ብዙ የሚጠቅም ነገር አለ። ቡዲዝም ውስጥ ብዙ የሚጠቅም ነገር አለ። ሂንዱይዝም ውስጥም ብዙ የሚጠቅም ነገር አለ። ስለዚህ ከሁሉም ጠቃሚ የሆኑ ነገሮችን ማምጣት ምንድነው ግን መመዘኛ? ቅድም የዘረዘርኳቸው 5 ምሰሶዎችን እንዲመጣ የሚፈለገው ውጤት ለማምጣት በሚያስችል መንገድ ቃኝቶ መጠቀም ነው የጋዲዝም ዋና ስትራቴጂ። ስለዚህ እኔ እንደዚህ ብዬ መረዳት እችላለሁ። ጋዲዝም ከእስልምናም ከክርስትናም ከካቶሊክም ከቡዲዝም ከየትኛውም አይነት የሃይማኖት ተቋማት ላይ ለሰው ልጆች ጠቃሚ ብሎ የሚያስበውን ይወስዳል። በትክክል። ስለዚህ ኒው ኤጅ ሙቭመንት ነው እንበለው። ኒው ኤጅ ሙቭመንት እኔም እሰማለሁ እንደዛ ነው። እኔ አላውቀውም ግን ሲባል እሰማለሁ። እንደዛ ከሆነ ይሁን። እኔ እሱ ብዙም አላውቀውም። አይረብሽም? ይኸውልሽ ለእኔ የሚረብሸኝ ከሰው ጋር መጣላት። ለእኔ የሚረብሸኝ ቅድም የገለጽኩልሽ ነገር አለ። እግዚአብሔር በዚህ ምድር ላይ ስኖር ጤናማ ደስተኛና ስኬታማ እንደሆነ ይፈልጋል። ሁለተኛ መጽሐፍ ቅዱስ ምንድን ነው የሚለው? አንተ እንዲደረግልህ የምትፈልገው ለወንድም አድርግ። አዎ በቃ እኔ እንዲደረግልህ የምፈልገው እሱ ነው። ሰዎች ላይም እንዲደረግ የምፈልገው እሱ ነው። ስለዚህ አሁን ቅድም የገለጽሽ ምንድን ነው ያልሽው? ኒው ኤጅ ሙቭመንት። ከሱም ጠቃሚ ነገር ካለ ማለት ነው። ስለዚህ ከሱም እንወስዳለን። እንደውም ጠቃሚ ነገር ካለ እንዴት አይወሰድም? ይኸውልሽ ጌታ ኢየሱስ ክርስቶስ ምን አለ መሰለሽ? ደቀ መዛሙርት ወደ አገልግሎት ሊልካቸው ነው። እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ፣ ነገር ግን እንደ እባብ ብልሆች እንደ ርግብ ደግሞ የዋሃች ሁኑ። ምን ማለት ነው ይሄ? ከሁሉም ጠቃሚ የሆነ ነገር እንዲጠቅማችሁ በሚያስችል መንገድ ወስዳችሁ ተጠቀሙበት ነው ባጭሩ። ስለዚህ አሁን ያልሻቸው ኒው ኤጅ የሚባሉም ካሉ መቼም ሰይጣን አይሆኑም፣ ሰዎች ነው የሚሆኑ። ስለዚህ ከሰውን ይማራሉ። ስለዚህ ከነሱ አሪፍ ነው። እሺ ሌላኛው ሀሳብ ያው እኔ ሁሌም የራሳችን ፕሮድካስትም ላይ እንደማነሳው ቲክታክም ላይ ባነሳው ኢትዮጵያ የሃይማኖት ሀገር ናት፣ የሃይማኖተኞች ሀገር ናት። ስለዚህ ጥንታዊም ሆነ ዘመናዊ ሃይማኖቶች ኢትዮጵያ ውስጥ እጅግ በጣም ብዙ ናቸው። አቶ አርአያ ከየትኛው እምነት ወይም ከየትኛው ቤተ እምነት እንፈርጀዋለን? ወይም ደግሞ ኦርቶዶክስ ነበረ ወይስ ነው? ፕሮቴስታንት ነበር ወይስ ነው? እንዴት ነው የምናደርገው? አሁን ምንድነው የተቸገርኩ ያለው መሰለህ? እዚህ እንግዳ ስጋብዝ በቃ ሁሉንም ነገር ልቀቁት፣ ተዉት፣ አፍርሱት፣ ወደዛ አይጠቅማችሁም ይሆንና ፋይናላይዝድ ስታደርገው ቁጭ ብዬ እንደተመልካች ቲዩቡ ሰለቆ ሳየው እንዲህ ሀገርን የሚያፈርስ ሀሳብ ነው የተሻገረ ያለው። ከሃይማኖት ትወጣለህ፣ ከማህበረሰብ ትለያለህ። በቃ ተነጥለ ሁሉን ነገር መተውን ብለህ ካሰብክ በኋላ ምን እንደሚሆነው ባዶ ትሆናለህ። ባዶነት ደግሞ ያው ሰይጣንም የሚፈልገው የሰው ልጅ ባዶ ማድረግ ነው፣ ለምንም እንዳይኖር፣ ምንም ኃላፊነት እንዳይሰማው። እግዚአብሔር ደግሞ እኔ በምረዳው ልክ ዓላማው
እኛ የሰው ልጆች እዚህ ምድር ላይ ኃላፊነት እንዲሰማን ቤተሰብን ትሬን እንድናደርግ እንድንለምድ ኃላፊነት እንድንወስድ ሀገርን ፕሮቴክት እንድናደርግ አይነት ነው ብዬ ይረዳለሁ ባለችኝ በአቅሜ። አቶ አርአያ ከየቱ ጋር መድበው ከፕሮቴስታንትን መድበው ከኦርቶዶክስን መድበው ወይንስ አሁን እንደሌሎቹ ሃይማኖት የለኝም ከሚሉት ወገንነት? አይ እኔ ክርስቲያን ነኝ በሚለው ነው የማምነው እኔ። ምክንያቱም እኔ የክርስቶስ ተከታይ ነኝ። ማንነቴ ደግሞ ክርስትና። በመሰረቱ እኔ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሚባለው ክፍል ብዙም አይመስጠኝም። ያ ማለት ምን ማለት ነው? ካቶሊክ የሚባል ማንነት የለም፣ ኦርቶዶክስ የሚባል ማንነትም የለም፣ ፕሮቴስታንት የሚባል ማንነትም የለም። ክርስቲያን የሚባል ማንነት ግን አለ። ያ ማለት ክርስቶስ ክርስትናን ነው ያስተማረው። የክርስቶስ ተከታዮች ደግሞ ሁሉም ክርስቲያን ናቸው ማለት ነው። ስለዚህ ለእኔ ትልቁ ማንነቴ ክርስትና ነው። ስለዚህ ኦርቶዶክስ የሚሆን ፕሮቴስታንት፣ ካቶሊክም የትኛውም ሴንተሩን ክርስቶስ ላይ ካደረገ ወንድምህና በቃ መሰረቱ እሱ ነው፣ ግንዱ እሱ ነው። ሌሎች ቅርንጫፎች ናቸው በነገራችን ላይ እየተጨመረ ወይ እየተቀነሰ የሚሄድ። አዎ እንዴት መሰለሽ፣ ዝም ብዬ አይደለም እንደዚህ የሚለው። ግንዱ የክርስትና ግንዱ ዋናው ክርስቶስ ነው አይደለ? ኦርቶዶክስ አንዱ በግንዱ ውስጥ ያለ አንድ ትልቅ ቅርንጫፍ ነው። ካቶሊክም በግንዱ ውስጥ ያለው አንድ ትልቅ ቅርንጫፍ ነው። ፕሮቴስታንትም በግንዱ ውስጥ ያለው አንድ ትልቅ ቅርንጫፍ ነው። በራሳቸው ግንድ አይደሉም እነዚህ። ስለዚህ እኔ ግንዱ ነኝ ማንነቴ እንጂ በቅርንጫፎቹ ለምን እሰየማለሁ? እኔ በግንዱ ነው መሰየም ያለብኝ። ስለዚህ እኔ ክርስቲያን ነኝ። ሌላኛው ከጋዲዝም ማስተሳሰብ የማይሻር የማይደመሰስ የማይገረሰስ የሚባል የማያድግ የማይለወጥ አቋም ምንድን ነው? በእኔ አቋም የጋዲዝም መሰረታዊ ምሰሶዎች ናቸው የምላቸው ማለትም አንደኛ እግዚአብሔርን፣ ሁለተኛ ሰውን፣ ሶስተኛ ቤተሰብን፣ አራተኛ ማህበረሰብን፣ አምስተኛ ተፈጥሮን የማይነኩ የጋዲዝም መሰረታዊ ምሰሶዎች ናቸው። በሁለተኛ ደረጃ የጋዲዝም 9 መመሪያዎች የማይነኩ ናቸው። 9 መመሪያዎች ምንድነው? የጋዲዝም መሰረታዊ መርሆች ወይም የጋዲዝም መሰረታዊ ፒላሮች ተግባራዊ ለማድረግ የምንጠቀምባቸው ቴክኒኮች ናቸው። እነዚህ ምን ማለት ነው? አንድ ሰው የጋዲዝም ተከታይ ሲሆን እነዚህ 9 የጋዲዝም መርሆችን መመሪያዎችን ተግባራዊ ያደርጋል ማለት ነው። ምን ማለት ነው? አንደኛ ዮጋ በህይወቱ አፕላይ ያደርጋል ማለት ነው። አንደኛ ዮጋን ነው። ሁለተኛ ሜዲቴሽን፣ ሶስተኛ ጸሎት፣ አራተኛ አምልኮ፣ አምስተኛ ጥናት ወይም ጥናት። ምንድን የሚጠናው? መጽሐፍ ቅዱስ፣ ቁርአን? ምንድን ጥናቱ? ቅድም ብዬሻለሁ። ቅዱሳት መጻሕፍት ለሱ ይጠቅሙኛል የሚላቸውን በደንብ ያጠናል። 81ዱም በዩ 74ም በዩ 66ም በዩ ሌሎችም ካሉ እኔ እውቀት በጣም ለእውቀት ትልቅ ቦታ የምሰጥ ሰው ነኝ። ስለዚህ መጽሐፍ ይቀነስልኝ ማለት ለኔ እውቀት ይቀነስልኝ ማለት ነው። ስለዚህ እንደውም ይጨመር። እንደውም 81ዱንም ወደ 100 ቢያድግ እኔ ደስታዬን አልችልም። ቁጭ ብለን እናጠናለን። ምክንያቱ እውቀት ውስጥ በረከት አለ። መጽሐፍ ቅዱስ ምንድን ነው የሚለው? ህዝቤ እውቀት ከማጣቱ የተነሳ ጠፍተዋል እኮ ነው በቃ። ስለዚህ እውቀት ሊሰጡ የሚችሉ መጽሐፎች ፈልጎ ማግኘትና እነዛን አንብቦ ከነዛ የሚያስፈልግህ ነገር ለራስ ጥቅም ማዋል ነው። ጥቅም ለማዋል ስትፈልግን ምንድነው መርህ? መጀመሪያ ቅድም ብለናል። የጋዲዝም 5 ምሰሶዎችን ተግባራዊ በማድረግ ሂደት ውስጥ ሊጠቅም የሚችል እውቀት የኔ ለማድረግ ከመጽሐፍ ቅዱስ ከ81ዱም ጋር እጠቀማለሁ፣ ከ74ቱም ጋር እጠቀማለሁ፣ ከ66ቱም ጋር እጠቀማለሁ፣ ከቅዱስ ቁርአንም እጠቀማለሁ። ምክንያቱም መመዘኛዬ ይሄ መጽሐፍ ይሄ እውቀት እኔ እንዲኖረኝ የምፈልገው ህይወት እንዲኖረኝ ለማድረግ ያስችላል አያስችልም ነው መመዘኛዬ። የሚያስችል ከሆነ እሱ ቅዱስ ቃል ነው በቃ። በመሰረቱ አንድ መጽሐፍ ቅዱስ ስለተባለ ቅዱስ አይደለም። ቅዱስ የሚያደርገውም ርኩስ የሚያደርገውም በውስጥ ያለው ይዘት ነው። ስለዚህ እኔ ይዘቱ ጠቃሚ ከሆነ 81ዱ ለኔ በጣም ገዢ ሐሳብ ነው ማለት ነው። ስለዚህ እኔ ከሁሉም መማር አለብን ብዬ ነው የማስበው። በአጭሩ ግን ጥናት ማለት እዚህ ላይ አተኩሮ ነው የሚያጠናው ወይም ደግሞ ይሄ ቅድም እንደነገርኩልሽ
ጥናት አንዱ ነው። ሌላው ቀጥሎ የሚያደርገው ምንድን ነው? ያንን አጥንቶ የተረዳውን ነገር በሚገባ ተግባራዊ ማድረግ አገልግሎት ማለት ነው። ቅድም ስገባ ምንድን ነው ያልኩሽ? አገልግሎት እንዴት ነው ብዬሻለሁ። አዎ፣ ምክንያቱም ሁሉም ነገር አገልግሎት ነው። አገልግሎት የግድ የቤተ ክርስቲያን ፓስተር፣ ወንጌላዊ፣ ቄስ፣ ጳጳስ፣ ኡስታዝ መሆን አይጠበቅብን። በተሰጠች መክሊት እግዚአብሔር በሰጠች መክሊት እግዚአብሔርን ማገልገል እሱ አገልግሎት ነው። ስለዚህ አንዱ ነጥቡ ማገልገል ነው ማለት ነው። ሌላው ከመርሆች ውስጥ አንዱ ምንድን ነው? ከማገልገል ቀጥሎ ታማኝነት የሚባል ነገር አለ። ማለት የምትሰሪ ስራ መመዘኛ ሊኖረው ይገባል ማለት ነው። ስለዚህ አንዱ መርሁ መመዘኛሽ ታማኝነት ነው። እየሰራሁት ያለው ከመጀመሪያ ጀምሮ በታማኝነት እየከወንኩት ነው ነገሩ አይደለም የሚለው ማሰብ ማለት ነው። የዘጠነኛውና የመጨረሻው ግን ቅድስና ነው። ቅድስና ማለት ምን ማለት ነው? አንቺ ለሰዎች እሆናቸዋለሁ ብለሽ ያሰብሻቸው ነገሮች በሙሉ መሆን ባለብሽ በታማኝነት መሆን ከቻልሽ እግዚአብሔር የሚከብርበት ከሆነ ያ የሆንሽ ነገር ያደረግሽው ራስሽ በትክክል ሕሊናሽ የሚረካበት ከሆነ ቤተሰብሽ የሚደሰትበትና የሚኮራበት ከሆነ ማህበረሰብሽ የሚጠቀምበት ከሆነ ተፈጥሮ ወይም ሀገርሽ የምትበለጽግበት ከሆነ ወይም የምታድግበት ከሆነ ያ ቅዱስ ተግባር ነው። ቅዱስ ተግባር ደግሞ ቅዱስ ነው የሚያደርገው። ስለዚህ የመጨረሻ የጋዲዝም መርሆች እነዚህ ናቸው። ከነዚህ መሀል ግን አንድ ሁለት ፒክ አድርጌ ያስኩት ምንድነው ዮጋና ሜዲቴሽን የሚለው ነው። አሁን እንግዲህ ኢትዮጵያ ላይ እየተደረገ ካሉ አንዳንድ እንቅስቃሴዎች በይበልጥ እየሰማናቸው ያለናቸው ነገሮች ቢኖሩ ዮጋና ሜዲቴሽን ናቸው። ስለዚህ ጋዲዝም ፍልስፍና ከሆነና ሃይማኖት ካልሆነ እነኚህ ነገሮች ካካተተ ሃይማኖት እየሆነ ነው ማለት ነው። አየሽ፣ እዚህ ላይ ነው ዋና ነጥቡ። ሃይማኖት ሁሉም ሃይማኖቶች ብዬሻለሁ ለኔ ለጋዲስት ወይም ለጋዲስቶች ወይም ለጋዲዝም ርዕዮተ ዓለም ወይም አይዲዮሎጂ ሁሉም ውስጥ ጠቃሚ አለ ስለሚል እኔ አሁን ያሉ መሆን ከዚህ በኋላ የሚፈጠሩ ሃይማኖቶች ቢመጡ ጥላቻ የለኝም። ጥያቄ ከምን አንፃር መሰለ አራያ ምን ማለት ምን ልልሽ ፈልጌ መሰለሽ፣ ሰዎች የተለያየ ትርጉም ሊሰጡ ይችላሉ። እኔም እየሰማሁ ነው። ይሄ ሃይማኖት አይደለም። በጋዲዝም ውስጥ አፕላይ ሲደረግ ይሄ ጽንሰ ሐሳብ ዮጋ አካላዊ ጤንነትን ለመጠበቅ የሚያስችል ነው። ያ ማለት ምን ማለት ነው? የጋዲዝም ቁጥር 1 ቁጥር 2 ያለው ምሰሶ የሚያጠናክር ነው ማለት ነው። አንድ ሰው ጤናማና ደስተኛ ስኬታማ ለማድረግ አካላዊ ጤንነቱ መጠበቅ አለበት የለበትም? እውነት ነው፣ አለበት። ስለዚህ ዮጋ ቢጠቀም እዚህ ላይ ይጠቅመዋል። ዮጋ የአንድ ሰው ጤናማ ህይወት አካላዊ ሰውነቱ ጤናማ አድርጎ ለማስቀጠል የሚያስችል ቴክኒክ ነው። ስለዚህ ከዮጋ ይልቅ ለምን ጂም ሰጀስት አታደርጉ? ችግር የለውም፣ ግን እኔ ሳይንሱ የተቀበለው ነው መጠቀበል የምፈልገው። ምክንያቱ አሁን ያልሽ ጂምም በዛ ውስጥ ማዕቀፍ ውስጥ ሊኖር ስለሚችል፣ ትልቁ ግን ዮጋ ምናልባት ሂንዲዎች የተለየ ለአምልኳቸው ሊጠቀሙት ይችላሉ። ቡዲስቶች ለሌላ ዓላማ ሊጠቀሙት ይችላሉ። ቴክኒክ ነው። ይሄ ልብስ የለበስሽ ልብስ ለሌላ ዓላማ ይጠቀሙታል አይጠቀሙትም? አንቺ የምትጠቀሚና እነሱ የሚጠቀሙት እኩል ነው አይሆንም? አዎ፣ ልብሱ ላይ አይደለም ያለው ችግሩ፣ አንቺ ነገርየው የምትጠቀሚበት ሞቲቭ ላይ ነው። ስለዚህ እኔ ዮጋ ስጠቀምበት ወይም በጋዲዝም እሳቤ ውስጥ ዮጋ አስፈላጊ ነው ብዬ ሳስብ ህንዶች በሚጠቀሙበት መንገድ እንጠቀመዋለን ማለት አይደለም። ቴክኒካል ነው። ያ ማለት ምን ማለት ነው? እኔ ሰውነቴ ጤናማ ለማድረግ የሚያስችል ቴክኒክ ነው፣ ጥበብ ነው። ስለዚህ ይሄ አካላዊ ሰውነታችን ጤናማ የምናደርግበት ነው ማለት ነው። ሁለተኛው ፖይንት ላይ ልሂድልሽ። ሁለተኛ መመሪያ ሜዲቴሽን ነው። ሜዲቴሽን ደግሞ አእምሯችን ንጹህ የምናደርግበት ነው። ስሜታችንን በደንብ ከማንፈልጋቸው ስሜቶች ነፃ የምናደርግበት ቴክኒክ ነው። ይሄ ሳይንስ ነው፣ ጥበብ ነው። ሌላ ለሌላ ዓላማ ሊጠቀመው ይችላል፣ ይጠቀመው፣ መብቱ ነው። እኔ ግን የምጠቀምበት መንገድ ይሄ ሞባይል እኔ ለምፈልገው ዓላማ ቅዱስ ለሆነ ተግባር ልጠቀምበት እችላለሁ። ሌላ ደግሞ ለወንጀል ሊጠቀምበት ይችላል። ችግሩ ያለው ሞባይል ላይ አይደለም፣ ተጠቃሚው ላይ ነው። ስለዚህ ሜዲቴሽንም እንደዛ ነው። ሶስተኛ ደረጃ ልውሰድሽ። ለምሳሌ ጥናት ብዬሻለሁ ቅድም። ሶስተኛ ጸሎት ነው። አራተኛ ደግሞ
አምልኮ ነው። አምስተኛው ፖይንት ግን ልውሰድሽ፣ ጥናት ወይም ኮንቴምፕሬሽን ይባላል። ኮንሰንትሬሽን ማለት ምን ማለት ነው? አንዱ ጽንሰ ሐሳብ ነው። ይሄም አእምሮ ላይ ነው የሚሰራው። ግን ምን ማለት ነው? አንድ ያጠና ነው ጥናት የሰበሰብነው መረጃ እውቀት ወደ ጥበብ የምንቀይርበት መንገድ ነው ማለት ነው። በሜዲቴሽን እና በኮንሰንትሬሽን መካከል ያለው ልዩነት ምንድን ነው? በኮንሰንትሬሽን ጽንሰ ሐሳብ ውስጥ አንድን ጽንሰ ሐሳብ ወይም አንድን ነገር ነጥሎ እሱ ላይ በጣም ከፍተኛ የሆነ ምርምር ማድረግ ነው። በተመስጦ ነገርየውን መመርመር ማለት ነው። ለምሳሌ ቅድስና የሚለው ጽንሰ ሐሳብ አለ። ቅድስና ምንድን ነው እምለው በተመስጦ ሆኜ ያንን ነገር የምመረምርበት ቴክኒክ ነው ማለት ነው። ስለዚህ መረጃ ነበረኝ፣ እውቀት ነበረኝ፣ ወደ ጥበብ ወደ ዊዝደም ቀይሮልኛል ማለት ነው። ይሄ ነው ይመስለኛል የመለስኩልሽ ይመስለኛል። በደንብ የተረዳውክ ነው። አዎ። ስለዚህ ስለ ዮጋም ስታስቢ፣ ስለ ሜዲቴሽንም ስታስቢ፣ ስለ ኮንሰንትሬሽንም ስታስቢ ሌሎች ለሌላ ዓላማ ሊጠቀሙበት ይችላሉ ነው። እኔ ግን ቅዱስ ለሆነ ዓላማ ራሴንም ቤተሰቤንም ማህበረሰቤንም ጤናማ ደስተኛና ስኬታማ ሊያደርግ ለሚችል ዓላማ ብጠቀምበት ጥቅም እንጂ ጉዳት የለውም ነው። እየተረዳችሁ ነው ብዬ ተስፋ አደርጋለሁ። ሌላኛው ብዙ ሃይማኖቶችም ሆነ ብዙ ፍልስፍናዎች ጭቆና የሚያደርሱት ሴቶች ላይ ነው እንደሚታወቅ። ስለዚህ ከጋዲዝም ምን ኤክስፔክት ያደርጉ ሴቶች በተለየ ሁኔታ? ለምን መሰለ? እስልምናውንም ክርስትናውንም ፕሮቴስታንት ብዙ ነገር ስናነሳ ከነኚህ ከሁለቱ መጽሐፍት ስለሆነ እየተመዘዙ የሚወጡት ሴቶች ላይ በተለየ መልኩ ተጽዕኖ ያሳድራሉ ተብሎ ይታሰባል። እና ይሄ ነገር ደግሞ እዚህ ሀገር ላይ ከመጣና ወይም ደግሞ እዚህ ሀገር ውስጥም ከሆነ እያንዳንዱ 120 ሚሊዮን ህዝብ ይህን አስተሳሰብ አስቦትም ሲሆን ሳያስበው ተግባራዊ ያደረገው ከሆነ ኖርማሊ ብዙ ሰው ለዚህ ነገር ኢንተረስት የሚሆንበት መንገድ ይኖራል። ከዚህ ፖድካስት በኋላ ደግሞ የምናየው ነገር ስለሚሆን ማለት ነው። ሴቶች በጋዲዝም አመለካከት እንዴት ናቸው? ማለት እግዚአብሔር ወንድና ሴት ነው የፈጠረዋል። እውነት ነው። ስለዚህ በቃ እዛ ነው መርሁ እዛ ነው ማለት ነው። አየሽ፣ ጋዲዝም ከመጽሐፍ ቅዱስ ሲወስድ ከቅዱስ ቁርአን ሲወስድ ቅዱስ ተግባር እግዚአብሔር ወንድና ሴት አድርጎ ነው የፈጠረው። ስለዚህ በወንድና በሴት መካከል ልዩነት የለም ማለት ነው። ስለዚህ ከጋዲዝም ሳይሆን ጋዲዝም በራሱ የፈጠረው ነገር እኮ የለም። ከቅዱሳት መጻሕፍት ያሉ ጠቃሚ እሴቶች፣ ጠቃሚ አስተምሮቶች እኔ ወደ ተግባር ነው እየቀየርኳቸው ያለው እኮ። አሁን ጋዲዝም የሁሉም ነው ያልከኝ ያለው ሃይማኖቱ ያስተምረው እንጂ ተግባራዊ ሊያደርግ ያልቻላቸውን ብዙ ነገሮች በህይወታችን እንዴት ኤክሰርሳይዝ እናድርግ የሚል አስተሳሰብ ይዤ ነው። አዎ እንጂ በራሴ የተለየ መገለጥ የወረደልኝ ሰው እኮ አይደለሁም። እኔ በመገለጥ የወረደላቸው ሰዎች ሊኖሩ ይችላሉ። እኔ ማምነው በማጥናት ነው፣ በመመርመር ነው፣ በመማር ነው። አንዱ ጥናት ብዬሻለሁ ወይ ደግሞ ኮንሰንትሬሽን ምን ማለት ነው? አንድን ነገር በጥልቀት ማጥናት፣ በጥልቀት መረዳት የህይወት አካል ማድረግ ነው። እኔ ማምነው በስ ነው እንጂ ስለዚህ አትስረቅ ተብሎ የተጻፈውን አንድ ሰው እንዴት አለመስረቅ ይችላል የሚለው ነው ላሳይ መሞክረው ነው። አዎ እነዚህ ቅድም ያልኩሽ ለምሳሌ አልኩሽ እኮ መስረቅ የሚመጣው ከራስ ወዳድነት ነው። በጋዲዝም ጽንሰ ሐሳብ በጋዲዝም እሳቤ ግን አምስቱ ምሰሶዎች መስረቅን የሚያስወግዱ ናቸው። እንዴት አድርገው? መጀመሪያ አንቺ ስለ ፈጣሪሽ ከፈጣሪሽ ጋር በሚገባ መጣበቅ እንዳለብሽ መስማማት እንዳለብሽ አስተምሮሻል። በሁለተኛ ደረጃ ራስሽን ማወቅና ራስሽን መውደድ አስተምሮሻል። በሶስተኛ ደረጃ ለቤተሰብሽም ይሁን ለማህበረሰብሽ ጠቃሚ ሰው መሆን እንዳለብሽ አስተምሮሻል። ስለዚህ ሌብነት ይኖራል እዚህ ውስጥ አይኖርም። ይሄ ነው ዋና። ስለዚህ ከመነሻው ጀምሮ እንዳስረዳኸኝ ዋና ምሰሶ ክርስቶስ ላይ ነው ያለው። ስለዚህ በአንተ ዙሪያ ሊኖሩ የሚችሉ አባላቶች በጠቅላላ ዓላማቸው ክርስቶሳዊነት ነው ማለት ነው። ስለዚህ ልስረቅ ቢሉም ራሱ ይሄ ሁሉ ኃላፊነት እያለባቸው መስረቅም መዋሸትም አይችሉ። አዎ ማለት የምትሰርቂ አንደኛ ከማን ነው? ከመሰልሽ አይደለም የምትሰርቂ፣ ከሚመስልሽ ሰው ነው። አጠገብ ካለ ሰው ራቅ ነው የምትሰርቀው አይደል? አዎ። ስለዚህ ማለት ጋዲዝም ሰፊ ጽንሰ ሐሳብ ነው፣ ሰፊ አይዲዮሎጂ ነው፣ ሰፊ ርዕዮተ ዓለም ነው ማለት በትንሹ በዚህ ሰዓት ተንትነ የምንጨርሰው አይደለም። ዝም ብዬ ከዛም እየሄድኩ ነው እየነካካውል ያለው። ቀጣይ በሄደ ዲቴል እንሄድበታለን። ሁለተኛ
በጋዲዝም ውስጥ የማይነኩና የማይቀየሩ መሰረታዊ 5 ምሰሶዎች ናቸው እና 9 መመሪያዎች ናቸው። ከዚህ ውጭ እዚህ ውስጥ ሁሉም የታቀፉ ናቸው እና ቅድስና የመጨረሻ መመሪያው ነው አድርጋ ብዬሻለሁ አይደለ? ሌብነት፣ ቅድስና አንድ ቅዱስ የሆነ ሰው ላይ ሌብነት አይኖርም። ለምን? አንቺ ለማገልገል አይደለ የተነሳሽው? ማህበራዊ ሚዲያ እየተጠቀምሽበት ያለ ሌሎችን ለመጉዳት ነው ለመጥቀም? የስ ለመጥቀም ከሆነ አንቺ የምታስቢ ምንድነው? ሁሌም እንዴት አድርጌ ነው ህዝቤ በተሻለ መንገድ ማገልገል ያለብኝ፣ በታማኝነት ማገልገል አለብኝ ብለሽ የምታስቢ ከሆነ ሌብነት የሚባለውንም አይኖርም፣ ዘረኝነት የሚባለውንም አይኖርም፣ አክራሪነት የሚባለውም አይኖርም፣ ጦረኝነት የሚባለውንም አይኖርም፣ ዘራፊነት የሚባለውንም አይኖርም፣ ርኩሰት የሚባለውንም አይኖርም። ስለዚህ ምን እንጠብቅ? ከጋዲዝም ወደ ፍጹምነት የምንሄድበትን መንገድ እያስተካከለ ነው። አዎ በትክክል ፍጹምነት ማለት ቅዱስ መሆን። መጽሐፍ ቅዱስ እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። በቃ ሰው የተጠራው ቅዱስ ለመሆን ነው። ምን ማለት ነው እሱ? እኔ ሐዋርያው ጳውሎስ ምንድነው ያለው? እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ። ምን ማለት መሰለሽ? እኔ ቅዱስ ነኝ በቃ። ስለዚህ እናንተም ቅዱሳን ሁኑ ነው። ቅዱስ ምን ሆነው በጋዲዝም አስተሳሰብ ምን ማለት ነው? 5 መሰረታዊ ምሰሶዎች ላይ አተኩረን ህይወታችን በእነሱ ላይ መገንባት አለባቸው ነው። እነዚህ 5 ምሰሶች እንድንተገብር ደግሞ ቴክኒክ አሉት የተቀመጡ ከ1 እስከ 9 ቅድም ዘርዝሬ ልሻለሁ። ከዮጋ ጀምሮ ቅድስና ላይ የሚያበቃ ቴክኒክ ናቸው። ምን ማለት ነው? አንድን ልብስ እኔ ልብስ ሰፊ ስለሆንኩ ልንገርሽ፣ አንድን ልብስ ለመስፋት ማቴሪያል ያስፈልግሻል። ስለዚህ ማቴሪያሉ ከቀረበ በኋላ ደግሞ ቴክኒካል መሳሪያዎች አሉ። አንዱ ሙያው አንዱ ቴክኒክ ነው። ማሽኑ፣ ሌሎችም ቴክኒክ። 9 መመሪያዎች ቴክኒክ ናቸው። ያ ማለት አንድ ሰው ጤናማ፣ ስኬታማ፣ ደስተኛ እንዲሆን የሚያደርጉትን ባህሪያቶች፣ ክህሎቶች እንዲላበስ የሚያደርጉት ናቸው። ሜዲቴሽን ለምሳሌ ስለ ዮጋ ስለ ሜዲቴሽን ቅድም አውርቼሻለሁ። ዮጋ የሚያመልከው አይደለም ሰውየው አካላዊ ሰውነቱን ጤናማ ለማድረግ አድርጎ ለመጠበቅ የሚጠቀመው ቴክኒክ ነው። ሜዲቴሽን የሚያመልከው አይደለም ሰውየው አእምሮውን ጠብቆ ለመኖር የሚፈልጋቸው አስተሳሰቦች ብቻ በአእምሮ ውስጥ እንዲመላለሱ የማያስፈልጉት ከአእምሮው አጽድቶ የሚያጠፋበት ቴክኒክ ነው። ጸሎት ከአምላኩ ከእግዚአብሔር ጋር የሚገናኝበት ቴክኒክ ነው። አምላኬን ማወራበት፣ ምነግርበት፣ ማመሰግንበት ቴክኒክ ነው ጸሎት። አምልኮ ደግሞ አምላኬ እግዚአብሔር ከፍ ማደርግበት ነው። አንተ ጌታ ነህ፣ አንተ አምላክ ነህ፣ አንተ ዓለምንና በዓለም ያለውን ሁሉ የፈጠርክ ትልቅ ጌታ ነህ ብዬ ታላቅነቱ አምላክነቱ ከፍ ማደርግበት ቴክኒክ ነው። ኮንሰንትሬሽን ደግሞ ጥናት ማደርግ፣ በጥናት ያገኘሁትን ዕውቀት እንዴት አድርጌ ነው አጣርቼ ለኔም በምፈልገው መንገድ የኔ የህይወቴ መመሪያ ክሬት ማደርግበት የሚለው ቴክኒክ ነው። አገልግሎት ደግሞ ሌሎችን ማስደሰትበት ቴክኒክ ነው። የሚመለኩ አይደሉም እነዚህ ነገሮች ቴክኒክ ናቸው። ግን ባይን ሚስ ወደ አምልኮ አይሄድም። ለምሳሌ ልጨርስልሽ። ቅድስና ማን ነው? ታማኝነት ደግሞ ከ1 እስከ 7 አሁን በጋዲዝም መመሪያ ውስጥ ከ1 እስከ 7 ያሉት ቴክኒክ ናቸው። 8ኛው ደግሞ እነዚህ ከ1 እስከ 7 ያሉት ቴክኒኮች በታማኝነት በሚገባ ጥራት ባለው መንገድ እየከወንኳቸው ነው አይደለም ብለን የምንመዝንበት መመዘኛ ነው። ያ ማለት ምን ማለት? ታማኝነት የሚባል ነው። ከ1 እስከ 7 ያሉ በታማኝነት የሚተገበሩ ናቸው። 8ኛ መመዘኛ ነው። 9ኛ ውጤት ነው። ቅድስና ውጤት ነው። ቅድስና ላምጣ ብለሽ መስራታች ስትሰሪ ከ1 እስከ 7 ያሉ በ7ኛው ፕሪንሲፕል መሰረት ስትተገብሪያቸው 8ኛው በራሱ ጊዜ የሚገለጥ ማንነት ነው። ይሄ ነው። አልገባኝም ወይንስ ደግሞ ድጋሚ እንድታስረዳኝ ፈልጌ ነው። አላስቸገርኩም ብያስባለሁ። ምክንያቱም አሁን ሜዲቴሽን በጣም ሴንሲቲቭ ጉዳይ ስለሆነ ነው እዛ ጋር የምሽከረከርበት። ሜዲቴሽን ለቡድሂዝም፣ ለሂንዱይዝም፣ ለብዙ
ኢሻን ሀገሮች ትልልቅ ስራ የሚሰራበት እንደመሆኑ ወደኛ ሀገር ሲመጣ ችግር ያመጣል ብዬ ነው ያምናለሁ። ለምን መሰለ? አንደኛ ስለዛ ነገር ያለን አዌርነስ እኔ ባይ ዲፎልት በሜዲቴሽንም ሆነ በዮጋ አላምንም፣ ትክክል ነው ብዬ አላስብም። ለምን አንድ ሰው ዮጋ ከሚሰራ አካላዊ እንቅስቃሴ ሩጫ ቢሮጥ፣ እግር ኳስ ቢጫወት ወይም ደግሞ ጂም ቢሄድ ያንን ማምጣት ይችላል ብዬ አስባለሁ። ሜዲቴሽን ደግሞ ቤተክርስቲያን ብንሄድና በጸሎት ቦታ ላይ ብንሆን ከዛ በተሻለ ፈጣሪን ማግኘት እንችላለን ብዬ ስለማስብ በእነኚህ ሁለት ኤክሰርሳይሶች ላይ ፐርሰናሊ አላምንባቸውም። ነገር ግን እነኚህ ነገሮች እየመጡ እንደመሆኑ መጠን ማህበረሰቡ ግልጽ መሆን ስላለበት አሁን እንዳልከኝ አምልኮውን መልኩን ልንለየው እንችላለን። ለምሳሌ ዮጋን የምንጠቀምበት ቴክኒክ ሌሎች ዓለማት ለአምልኮ ቢጠቀሙበትም እኛ ግን በሌላ ፐርፐዝ መጠቀም እንችላለን። ልብሴን ምልክት እንዳረከው ምሳሌ እንዳረከው አንቺ የለበሽው ልብስ የሆነ ሀገር ላይ ለሌላ ነገር ሊውል ይችላል። አንቺ ግን ለብርድ መከላከያ አትሊስት ወይ ለመዘነጫ ነው። ስለዚህ ክሊርሊ በአንድ መስመር ወይም ደግሞ ቀጠና አድርገህ ለእኔም ለተመልካቾች እንድታስረዳ የምፈልገው እንዴት ሰፓሬትሊ ማስኬድ ይቻላል። እኔ አሁን ዮጋን እና ሜዲቴሽንን ከሚቀበሉ ሰዎች ወገን አይደለሁም። ሰው እንድቀበል እንዴት አሁን ይሄ ነገር ይቀጥላል ነው? የአንቺ ስጋት ምንድን ነው? አሁን ዮጋ ለአንቺ ምን አይነት ጉዳት እንዳያመጣ ነው ስጋቱ? ምንድን ነው አሁን ነው? እኔ ተምሬ ያደግኩት ወይም ደግሞ ስፔሻሊ ሃይማኖታዊ ሰው እንደመሆኔ ከቤተክርስቲያን እንደመጣ ሰው አጋንንታዊ ውጤት ያመጣል ብዬ አምናለሁ። በጣም ጥሩ። ይኸውልሽ አውሮፕላን ለጥሩ ዓላማ ልትጠቀምበት ትቻለሽ አትችል? ይቻላል። ሄደሽ ቦምቡ ለመወርወር ትጠቀሚበታለሽ አትጠቀሚበት? ይቻላል። በቃ አሁን የሰውየው የአጠቃቀም ክህሎትና ኢንተረስት ነው። እንዴ ዮጋ ማለት እኮ በጣም ሲምፕል ነገር ነው ማለት ምንድነው? በጣም ሲያካብዱት ደግሞ አያለው እኔ በማህበራዊ ሚዲያ ራሱ በዚህ ላይ ትንታኔ የሚሰጥ ሰዎች እንደ አንድ ትልቅ ለሰማይና ለምድር የከበዱ ሊቅ ሲባሉ ሰማለሁ። የነሱ ማስፈራሪያ ይመስለኛል እንድንፈራው እያደረገ ኖ እንደውም ይሄ ምን መሰለሽ በጣም መታረም ያለበት ነው። ብዙ ነገሮች ከዓለም አምጥተ መጠቀም አፄ ምኒልክ ነው የሚባለው መኪና ሲያመጡ ስልክ ሲያመጡ ምንድን ነበር የሚባለው? ከሰይጣን ጋር ያወሩ ነበር የሚባለው እና በሰይጣን ፈረስ እየሄዱ ነው። አየሽ ይሄ አያስኬድም። አሁን ዮጋ ሰይጣን የሚጠቀምበት ነው። ሰይጣን ማለት ምን ማለት ነው? በባህሪ ሰይጣን ማለት እኮ እግዚአብሔር የማይፈልገው የእግዚአብሔር ጠላት እንድትሆኝ የሚያደርግ አይደለ? የራስሽ ጠላት እንድትሆኝ የሚያደርግ፣ የቤተሰብሽ ጠላት እንድትሆኝ የሚያደርግ፣ የማህበረሰብሽ ጠላት እንድትሆኝ የሚያደርግ፣ የተፈጥሮ ጠላት እንድትሆኝ የሚያደርግ ክፉ መንፈስ ነው አይደለ? ስለዚህ ዮጋ አምልኮ አይደለም ነው። ዮጋ ቴክኒክ ነው፣ ሳይንስ ነው፣ በቃ ጥበብ ነው። ሜዲቴሽን አምልኮ አይደለም፣ ሃይማኖት አይደለም፣ ቴክኒክ ነው። ለእናንተ ነው አዲስ ነገር የሆነባችሁ እያልከኝ ነው? አይ አንቺም አዲስሽ ላይሆን ይችላል። በመሰረቱ ይኸውልሽ አሁን ሰው ሜዲቴሽን የማይጠቀም ኮንሰንትሬሽን የማይጠቀም ዮጋ የማይጠቀም ሰው ይኖራል ብዬ አላስብም። በተወሰነ አሁን ምንድነው ሃይማኖት ነው ብሎ የሚያመልከው ሰው አይኖርም። እኔም ሃይማኖቴ አይደለም ሃይማኖቴ ክርስትና ነው ብዬሻለሁ። ሌሎች ቴክኒኮች ግን እጠቀማለሁ። የምጠቀምበት የየራሱ ዓላማ አለኛ። ይኸውልሽ ጸሎት ከእግዚአብሔር ጋር የሚያገናኝሽ ነው ወይስ ስፖርት ነው ላንቺ? አይ ከእግዚአብሔር ጋር የሚያገናኝ። አዎ ጸሎት የራሱ የሆነ ቴክኒክ ነው፣ የራሱ የሆነ ግብ አለው፣ የራሱ የሆነ ዓላማ አለው፣ የራሱ የሚሰጥሽ ውጤት አለው። አምልኮ ላንቺ አካላዊ ሰውነትሽ የምታጠነክርበት የምትጠብቅበት ነው ወይስ ምንድን ነው? ከፈጣሪ ጋር አዎ አምልኮ ከእግዚአብሔር ጋር የምንገናኝበት መንገድ ነው። ቅድም ብዬሻለሁ። ዮጋስ አካላዊ ሰውነትን ጤናማ የምታደርግበት ቴክኒክ ነው። ሜዲቴሽንስ ዮጋ የማይሰጥሽ ውጤት ሜዲቴሽን ሊሰጥሽ ይችላል ማለት ነው። ዮጋ የሚሰጥሽ ውጤት ሜዲቴሽን አይሰጥሽ። ሜዲቴሽን የሚሰጥሽ ውጤት ደግሞ ዮጋን አይሰጥሽም። ዮጋ የሚሰጥሽ ውጤት ጸሎት አይሰጥሽም። ጸሎት የሚሰጥሽ ውጤት አምልኮ አይሰጥሽም። አምልኮ የሚሰጥሽ ውጤት ኮንሰንትሬሽን አይሰጥሽም። አገልግሎት የሚሰጥሽ ውጤት ዮጋ አይሰጥሽም። ሁሉም የየራሳቸው ውጤት አላቸው። አዎ የየራሱ ውጤት አለው። ስለዚህ 5 የጋዲዝም ምሰሶች አንድ ሰው በህይወት ሊገነባው የሚገባ ማንነቱ ነው። 9 ደግሞ ያንን እንዲኖረው የሚፈልገው ማንነት
እንዲኖረው ለማድረግ የሚያስችሉ ቴክኒኮች ናቸው፣ ሊተገበሩ የሚገባቸው ናቸው። እንደዚህ የመሰለኝ ነው። ስለዚህ በጋዲዝም አስተሳሰቡ 9 መመሪያዎችና 5 ምሰሶች አሉ። ያ ማለት የመንፈስ ፍሬዎችና የጸጋ ስጦታዎች ናቸው እንበል። እሱ እንግዲህ ደስ እንዳለሽ በይ ከመጽሐፍ ቅዱስ ጋር በጣም ስለተገናኘብኝ ማለት ነው። ይኸውልሽ ተገናኘብኝ ሳይሆን ነው። ኦኬ ተገናኘብን የሚባል ምንድነው? ሐሳቡ ከዛ የፈለቀ እኮ ነው። ከቅዱሳት መጻሕፍት ተቀድቶ ትልቅ ሐይቅ አላ ታውቂያለሽ? ከትልቁ ሐይቅ በትንሹ አምጥተ እንደመጠቀም ነው። በቃ ለኔ የምጠቅመው ይሄ እንዴ የጋዲዝም እሳቤ ከትልቁ ዓለምንና በዓለም ያለውን ሁሉ ሊጠቅም ከሚችል ቅዱሳት መጻሕፍት አምጥቼ በህይወቴ ላይ አፕላይ ያደረኩት ያለውና ለሌሎችንም ይጠቅማል ብዬ እያስተማርኩት ያለው አይዲዮሎጂ ነው። የሚገርም ነው። እሺ ስለዚህ እንደዚህ ነበር እኔ ያሰብኩት መጀመሪያ። ይሄ ነገር ወይ ሃይማኖት ነው ወይ ደግሞ ወደ ሃይማኖት ጉዞ ሊያደርግ ይችላል። ለምሳሌ ብዙ ፍልስፍናዎች ናቸው ወደ ሃይማኖት የሄዱት። በጣም ብዙ ፈላስፎች አሉ። እንግዲህ ዓለማችን ላይ ከመሪዎች በላይ ፈላስፎች በደንብ ራሳቸውን ፕሮሞት ያደረጉባት ዓለም ናት ዓለማችን። ከመሪዎች በላይ ፈላስፎች አቅም የነበራቸው ወቅትም ነበር በአንድ ወቅት አይደል? ስለዚህ ከዛ ፍልስፍና ውስጥ ነው ሃይማኖት እየወጣ ብዙ አይነት ሃይማኖቶች እያየን ያለ ነው ከፍልስፍና ውስጥ ወጥተው ነው። ስለዚህ አሁን እኮ እኔ የማስበው ምንድነው ጋዲዝም ዛሬ ሃይማኖት ባይሆን እንኳን ነገ ሃይማኖት የመሆን እድሉ በጣም ሰፊ ነው። ለምን አቋሞቹን እየወሰደ ያለው ወይም ደግሞ አስተሳሰቦችን የማይነኩ የሚላቸውን ፒላሮችን ዶክትሪኖችን እየሰራ ያለው ከቅዱሳን መጽሐፍት ከእስልምናም ከክርስትናም ከየትኛውም ቦታ እየወሰደ እኔ አሁን መጽሐፍ ብጽፍ ከኔ መጽሐፍ ውስጥ የሚጠቅም ነገር ካገኘ ጋዲዝም የመውሰድ እድሉ ሰፊ ነው ማለት ነው። ስለዚህ ሃይማኖት የመሆን እድሉ በጣም ሰፊ ነው የሚታየኝ። ፕላን አለው ወይ? እንዴት መሰለሽ እኔ ትልቁ ግንድ መያዝ እየቻልኩ ለምንድን ነው ቅርንጫፍ መሆነው? አይ ሃይማኖትን መመስረት ቅርንጫፍ መሆን አይደለም፣ ቅርንጫፍ መሆን ነው ለኔ። እኔ ትልቁ ግንድ መሆን ነው የምፈልገው፣ ቅርንጫፍ መሆን አልፈልግም። ትልቁ ግንድ ነው ጋዲዝም ማለት የሰው ልጆች ትልቁ ግንድ፣ እግዚአብሔራዊ አስተሳሰብ ማለት ነው። ጋዲዝም ማለት አምላካዊ አስተሳሰብ ማለት ነው። ያ ማለት ምን ማለት ነው? ጋዲዝም ለሰው ልጆች ከእግዚአብሔር ዘንድ የተሰጠ ቅዱስ የህይወት መመሪያ ነው ማለት ነው። ስለዚህ እኛ ደግሞ የመጽሐፍ ቅዱስ አማኞች እንደዚህ እናስባለን። ግንድ ማለት ክርስቶስ ነው። ጋዲዝም ማለት ምን ማለት ነው? አይ ቆይ ልጨርስ። አዎ ጋዲዝም ማለት እኮ አምላካዊ አስተሳሰብ፣ ያ ማለት የእግዚአብሔር ሐሳብ የእግዚአብሔር መረዳት ማለት ነው። ልጨርስ። ስለዚህ አሁን የጋዲዝም መስራች የሆነው አቶ አርአያ ግንዱን መሆን ነው የምፈልገው እያለኝ ነው። ቅርንጫፉን ለምን መሆን እፈልጋለሁ? ስለዚህ ሃይማኖቶችም በሃይማኖት ስር ያሉ ጳጳሶችም ሁሉም እዛ ቅርንጫፍ ላይ ነው ያሉት። እኔ ግንዱን ነው መሆን የምፈልገው። አይ እንደዛ አይደለም። እሺ እግዚአብሔር ነው ግንድ። ኦኬ ተረተሽኛል አይደል? አይ ቅርንጫፍ ግንዱ ነው ግንዱ። ይኸውልሽ ሃይማኖቶች ቅርንጫፍ ላይ ያሉ ናቸው። ግንዱ እግዚአብሔር ነው። ተረተሽኛል አይደል? ግንዱ እግዚአብሔር ከሆነ ደግሞ ነው እኔ የግንዱ አቋም ነው ማራመድ የምፈልገው እንጂ የቅርንጫፎት የአንድ ቅርንጫፍ አቋም ተሸክሜ ማስተጋባት አልፈልግም ነው። የግንዱ አቋም የግንዱ አምባሳደር የግንዱ ወኪል ሁኜ ግን አገለግለዋለሁ። ስለዚህ ጋዲዝም የእግዚአብሔር አይዲዮሎጂ ነው። ዓለም ልትመራበት የሚገባው የሰው ልጆች ሊመሩበት የሚገባው አምላካዊ አይዲዮሎጂ፣ አምላካዊ ርዕዮተ ዓለም፣ አምላካዊ ትርክት ነው። ስለዚህ ይህ አይዲዮሎጂ የአንተ ብቻ ነው ወይስ የብዙ ሰዎች? ምልክ ለምሳሌ አንዳንድ ሀሳቦች በንባብ ይመጣሉ ወይ ደግሞ ከሆነ ቦታ ይቀዳሉ። ይሄ አይዲዮሎጂ የግልህ ነው ወይንስ ከሌሎች ሼር ያደረግከው ነው? ጋዲዝም ሌላ ዓለም ላይ አለ ወይስ ያንተ ብቻ ነው? እኔ ኢትዮጵያዊ ነኝ። ኢትዮጵያ ውስጥ ነው የኖርኩት። እየኖርኩት ያለው ኢትዮጵያ ውስጥ ነው። የተማርኩትም ኢትዮጵያዊ በሆኑ መምህራን ነው። ያነበብኩትም ኢትዮጵያዊ የሆኑ ቋንቋዎች በኢትዮጵያ ቋንቋ የተጻፉ መጽሐፎችን ነው። ስለዚህ የኔ አእምሮ ውስጥ ያለው ነገር በሙሉ ከኢትዮጵያ እና ከኢትዮጵያዊነትና ከሃይማኖተኝነት የተቀዳ ማንነት ነው። ማለት እግዚአብሔር አለ፣ ዓለምንና በዓለም ያለውን ሁሉ የፈጠረ አምላክ እኔንና ሁላችንም የሚጠብቅ በህይወት የሚያኖር ታላቅ ጌታ ነው ብዬ ማምንና ግንዴ ነው ብዬ ማምንና
እውነተኛ የወይን ግንድ እኔ ነኝ ይላል አይደለ? ቅርንጫፎችም እናንተ ናችሁ። በእኔ ብትኖሩ ብዙ ፍሬ ታፈራላችሁ። ስለዚህ ግንዱ ላይ መጣበቅ ነው። እኔ የግንዱ አቋም አድርጌ መሄድ እንጂ በግንዱ ላይ የተፈጠሩ ሆነ ግንዱ ላይ በቀሉት ቅርንጫፎች የመሆን እቅድ የለውም። አርአያ አይሆንም፣ አይፈልገውም። ምክንያቱ አልኩሽ እኮ አንቺ የአንዱ ፕሬዝዳንት ልጅ መሆን ነው ትመርጩ ወይስ የፕሬዝዳንቱ ተቀጣሪ የአንድ ጽህፈት ቤት ኃላፊ? አይ ልጅ መሆን። እኔ አምላኬ የእግዚአብሔር ልጅ መሆን ነው የምፈልገው። የሱ አቋም የማድረግ ነው። ሌሎች ቅርንጫፎች ካሉ ደግሞ ይኑሩ፣ አልጠላቸውም። ምክንያቱም አባቴ አምላኬ ተሸክሟቸው የሚኖሩ ቅርንጫፎች ናቸው። የሰውነትሽ አካል አይተሽዋል? እጅ አለ፣ እግር አለ፣ አይን አለ፣ አፍንጫ አለ፣ ብዙ ነገር አለ። ግን አንድ ሰው ነሽ። አይንሽ ትጠልዋለሽ? አይ በፍጹም። እጅሽ ትጠልዋለሽ? እግርሽስ? ጆሮሽስ? ሁሉንም ባይሽ። ለኔ ሃይማኖቶች በእግዚአብሔር ትልቁ በሆነው ግንድ ቅርንጫፍ ሆነው ህልውናቸው በእሱ እውቅና በእሱ ፈቃድ እሱ አትኑሩ። እሱ የሚጠላቸው ከሆነ ይቆርጣቸዋል። ይቆረጣል አይደለም የሚለው? እውነት ነው። አዎ ፍሬ የማያፈራ ይቆረጣል። ፍሬ የሚያፈራው ደግሞ ይበልጥ እንዲያፈራ ምን ይደረጋል? አብዝቶ ያጠራዋል። አዎ። ስለዚህ እኔ ግንዱ ላይ ነው መመስረት የምፈልገው። ስለዚህ ጋዲዝም ማለት አምላካዊነት ወይም እግዚአብሔራዊ እሳቤ፣ እግዚአብሔራዊ መረዳት፣ እግዚአብሔራዊ አስተምሮ ማለት ነው። ጥያቄዎችን ጨርሻለሁ። ማስተላለፍ የምትፈልገው ሀሳብ አስተያየት ካለ? እኔ ማስተላለፍ የምፈልገው ምንድን ነው? ውድ አድማጮቼ የጋዲዝም ቁልፍ መልእክት ይህ ነው። የጋዲዝም ግብ ጤናማ፣ ደስተኛና ስኬታማ ግለሰብ፣ ቤተሰብና ማህበረሰብ መፍጠር ነው። ይህንን ታላቅ ግብ የምታሳኩት ደግሞ በሌሎች ሰዎች ጥረት ሳይሆን በራሳችሁ እጅ ነው። 5 የጋዲዝም ምሰሶዎች ላይ በማተኮር እና 9ኙን መመሪያዎች በቅንነት ተቀብላችሁ በታማኝነትና በትጋት ተግባራዊ በማድረግ የህይወታችሁን ሁለንተናዊ ስኬት እውን ማድረግ ትችላላችሁ። እንዳትሸወዱ፣ እያንዳንዳችሁ የዚህ ታላቅ ለውጥ አካል ናችሁ። በመሆኑም እልፍ እንዳትሉ አስረው የያዟችሁ ሰው ሰራሽ ወጥመዶች በጥሳችሁ በመውጣት ቅዱስ ወደ ሆነው የሁለንተናዊ ስኬት ጎዳና ዛሬውን እንድትቀላቀሉ እና የድሉ ባለቤት እንድትሆኑ ስል የከበረ ጥሬን አቀርብላችኋለሁ። አመሰግናለሁ። እግዚአብሔር ይባርካችሁ። አሜን። አዎ ልድገመው መሰለኝ። ደስ እንዳለ። አዎ በጣም ልድገመው። ይሄ በጣም ኢምፖርታንት መልእክት ነው። ውድ አድማጮቼ የጋዲዝም ቁልፍ መልእክት ይህ ነው። የጋዲዝም ግብ ጤናማ፣ ደስተኛና ስኬታማ ግለሰብ፣ ቤተሰብና ማህበረሰብ መፍጠር ነው። ይህንን ታላቅ ግብ የምታሳኩበት ደግሞ በሌሎች ሰዎች ጥረት ሳይሆን በራሳችሁ እጅ ነው። 5 የጋዲዝም ምሰሶዎች ላይ በማተኮርና 9ኙን መመሪያዎች በቅንነት ተቀብላችሁ በታማኝነትና በትጋት ተግባራዊ በማድረግ የህይወታችሁን ሁለንተናዊ ስኬት እውን ማድረግ ትችላላችሁ። እንዳትሸወዱ፣ እያንዳንዳችሁ የዚህ ታላቅ ለውጥ አካል ናችሁ። በመሆኑም እልፍ እንዳትሉ አስረው የያዟችሁ ወጥመዶች በጥሳችሁ በመውጣት ቅዱስ ወደ ሆነው የሁለንተናዊ ስኬት ጎዳና ዛሬውን እንድትቀላቀሉና የድሉ ባለቤት እንድትሆኑ ስል የከበረው ጥሬን አቀርብላችኋለሁ። አመሰግናለሁ። እግዚአብሔር ይባርካችሁ። እሺ ተመልካቾቻችን አብራችሁን ስለቆያችሁ እና ሀሳብ አስተያየታችንን እንደተቀበላችሁ ተስፋ እናደርጋለን። በኮሜንት ሴክሽን ደግሞ የተሰማችሁን ይጨመር። ምክንያቱም ጋዲዝም ሀሳብ የመቀበል ችግር ስለሌለበት ከጽሁፍ የትኛውም ሀሳብ ላይ ለሰው ልጆች ጠቃሚ ነው ብሎ የሚያስበውን ማንኛውም ነገር ኮሌክት ስለሚያደርግ በኮመንት ደግሞ ይሄን ብትጨምር የተሻለ ነው የምትሉትን ደግሞ ለሱ አቀብሉ። ቀን ላይም ባስተላለፍኩት መልእክት ወይም ደግሞ አሁንም በማስተላልፈው መልእክት የህግ ባለሙያና የስነ ልቦና ባለሙያ ይህ ፕሮድካስት ይፈልጋል። በደሞዝም ቀጥሮ ሊሆን ይችላል። ሀገራችን ኢትዮጵያ እንደ ሀገር ሉዓላዊነቷን የማስመለስ እንጂ አትሊስት ሊመጣባት ካለ የሳይኮሎጂ ጦርነት ቀድሞ የሚሸነፍ ወጣት እንዲኖር ይህ ፖድካስት አቋሙ እንዳለመሆኑ መጠን
የስነ ልቦና ባለሙያዎችና የህግ ባለሙያዎችን ኢንቫይት እያደረግን ነው። ስልክ እናስቀምጣለን፣ ኮሚኒኬት አድርጉን። እስከዛሬ የለቀቅናቸውን ፖድካስቶች አይቶ እነኚህ ሰዎች የስነ ልቦና ችግር አለባቸው፣ እነኚህ ደግሞ የህግ ችግር አለባቸው፣ ወይም ደግሞ ማህበረሰቡ እንደዚህ ተብሎ ስራ መስራት እንፈልጋለን። እንግዶችን ከጋበዝን በኋላ ከነዛ እንግዶቻችን ላይ ተነስተን እንደ ማህበረሰብም እንደ ሀገር መስተካከል አለበት የሚባለውን ነገሮች እያስኬድን እንድንሄድ። ስለዚህ ዛሬ አርአያ በስቱዲዮአችን ተገኝቷል። የጋዲዝም እምነት ወይም ፍልስፍና መስራች ነኝ። በግሌ ራሴ ነኝ የጀመርኩት። ነገር ግን ለእያንዳንዱ የሰው ልጅ በየትኛውም ሃይማኖትና በየትኛውም ቦታ ቢሆን በህይወቱ ቢከውነው ወደ ፈጣሪ ያቀርበዋል የሚለውን ሀሳብ አስተላልፏል። እንግዲህ ውጤቱን ደግሞ ከእናንተ እንጠብቃለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ